የመሰለ ሳሙና ቤት ውስጥ ሰርታችሁ መጠቀም ትችላላችሁ። በነገራችን ላይ በጣም ቀለል ባለ አሰራር የሚሰራ ሳሙና ነው የተጠቀምኩት። ኪያር ተጠቅሜያለሁ። ኪያሩን በዚህ መልኩ ፈቅፍቃችሁ ውሃውን አጥልላችሁ ታነስታላችሁ ማለት ነው። ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ በያላችሁበት። በነገራችን ላይ ፎሎ አድርጉልኝ። ላይክ ይበዛል፣ ፎሎ ግን የለም። ለምን እንደሆነ አላውቅም። እና ፎሎ እያደረጋችሁ አበረታቱኝ። እንዲሁም ደግሞ እዚች ጋር የተጠቀምኩት እርድ ተጠቅሜያለሁ። ከዛ በኋላ የኪያሩን ውሃ በዚህ መልኩ አጥልዬ አውጥቼዋለሁ። ከዛ በኋላ ሳሙና ይቅርታ የዱቄት ተጠቅሜያለሁ። ዱቄት የተጠቀምኩት የሩዝ ዱቄት ነው። በሩዝ ዱቄት መስራት ትችላላችሁ። የሩዙን ዱቄት በዚህ መልኩ 3 አይነት ሳሙና በአንድ ጊዜ ነው የሰራሁትና እዚች ጋር የተጠቀምኩት እኔ ሳሙና ኦሪጂናል ሶፕ የሚል ሳሙና ነው የተጠቀምኩት። እሱን ከኬሚካል ነፃ። በነገራችን ላይ በጣም ፊታችሁ አላርጂ ላለባችሁ እንደዚህ እየሰራችሁ ብትጠቀሙ በጣም ፊታችሁ ለውጥ ታገኙበታላችሁ። እንዲሁም ደግሞ ማንኛውም ሳሙናም ደግሞ ትንሽዬ መጠቀም ትችላላችሁ። ከዛ በኋላ የበጠበጥኩትን በዚህ መልኩ ጨመርኩትን የኪያሩን በዚህ መልኩ። ከዛ በኋላ ደግሞ እርዱ ትንሽ አብዝቼዋለሁ እርግጥ እና በጣም ምርጥ ሳሙና ሆኖ ነበር ይወጣልኝ። ፍሪጅ አላስገባሁትም። ውጭ ላይ ተውት። ውጭ ስላችሁ ቤት ውስጥ ማለት ነው፣ ውጭ አይደለም። ከ2 ቀን በኋላ እንደዚህ ሆኖልኛልና በሌላ ቪዲዮ እንገናኛለን። መልካም ቆይታ ይሆንላችሁ። ባይ ባይ። ይህንን ይመስል ነበር።